እንደምታዩት እንግዲህ ተሽከርካሪያችንን ልክ በእንደዚህ አይነት ሁኔታ ከማስጎተታችን በፊት ተሽከርካሪያችንን ስናሽከረክር የነዳጅ አጠቃቀማችን ምን መሆን እንዳለበት እናያለን። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። እንደምታውቁት እንግዲህ በመካከለኛው ምስራቅ በተከሰተው ግጭት አማካኝነት በሀገራችን ላይ ነዳጅ የለም። ከዛ በተጨማሪ ደግሞ የነዳጅ ዋጋም ጨምሯል። ስለዚህ ከዚህ ቀጥሎ ማሳያችሁን 4 ጥንቃቄዎች በማድረግ የነዳጅ ፍጆታችንን መቆጠብ ይኖርብናል። የመጀመሪያው እንግዲህ ምንድነው ድራይቪንግ ሃቢት ወይ ደግሞ የአነዳድ ባህላችን ነው። የአነዳድ ባህላችንን በማስተካከል የነዳጅ ፍጆታችንን መቀነስ ይቻላል። ለምሳሌ ከቆምንበት ቦታ ስንነሳ ከፍተኛ የሆነ ነዳጅ አጠቃቀምን መቀነስ። ተሽከርካሪያችንን በምናሽከረክርበት ጊዜ ማርሻችንን ካስገባን በኋላ ቀስ በቀስ ነው እንጂ ነዳጅ መጨመር ያለብን ባንዴ ጭፍልቅ አድርገን ነዳጃችንን ማስነሳት የለብንም። ይሄ ከፍተኛ የሆነ የነዳጅ ፍጆታን ሊጨምርብን ይችላል። ሌላኛው ደግሞ የነዳጅ አሰጣጣችን ተመጣጣኝ መሆን ይኖርበታል። አንዳንዴ በጣም ጭፍልቅ የምናደርግ ከሆነ፣ አንዳንዴ ደግሞ በጣም የምንከለክለው ከሆነ የነዳጅ ፍጆታችን ሊጨምር ይችላል፣ ከማርሹ ጋር ላይመጣጠን ስለሚችል ማለት። ስለዚህ ሞዴሬት የሆነ የነዳጅ አሰጣጥ ልንጠቀም ይገባል። ዘመናዊ መኪኖች ላይ ደግሞ ክሩዝ ኮንትሮል አለ። ያንን በመጠቀም የነዳጅ አሰጣጣችን ተመሳሳይ እንዲሆን ማድረግ ይኖርብናል። ሌላኛው ደግሞ ተሽከርካሪያችን በምናሽከረክርበት ጊዜ ቀላል ማርሾችን መጠቀም። አብዛኛውን ጊዜ ከባድ ማርሽ የምንጠቀም ከሆነ የነዳጅ ፍጆታችን በከፍተኛ ሁኔታ ይጨምራል። ስለዚህ ቀላል ማርሾች ላይ አድርገን ተሽከርካሪያችንን ልናንቀሳቀስ ይገባል። ሌላኛው ደግሞ የትራፊክ ሁኔታውን አይተን መንቀሳቀስ ይገባል። ለምሳሌ ከፊት ለፊት የተዘጋ መንገድ ካለ፣ መብራት ያስቆማቸው ተሽከርካሪዎች ካሉ ነዳጅ ፍልቅ አድርገን ሄደን እንደገና ፍሬን ይዘን መቆም የለብንም። እዛ ጋር ተሽከርካሪዎች ቆሞ ከሆነ የተዘጋጋ መንገድ ከሆነ ፍጥነታችንን በማርሽ የቀናነስን ነዳጃችንን በመተው እዛ ቦታ ላይ መድረስ እንችላለን። ስለዚህ የመጀመሪያው የድራይቪንግ ሃቢታችንን ማስተካከል ነው። ሁለተኛው ደግሞ የተሽከርካሪያችን ቴክኒካል ሁኔታ ሁሌ ማስፈተሽ ያስፈልጋል። ተሽከርካሪያችን ለሚገኙ የተለያዩ ክፍሎችን መቀየር ያለባቸውን ማስቀየር፣ ሰርቪስ ማድረግ ያለብን ደግሞ ሰርቪስ ማድረግ ያስፈልጋል። ለምሳሌ የጎማ ሁኔታ፣ የተሽከርካሪያችን ጎማ በበቂ ንፋስ ላይ ከሌለ የነዳጅ ፍጆታችንን ሊጨምር ይችላል። የጎማችን ንፋስ አነስተኛ ከሆነ መንገድ ላይ በትክክል መንከባለል ያቅተዋል። እኛ ነዳጅን ሰጠና ተሽከርካሪያችን ግን መንገድ ላይ መንከባለል ያቅተዋል። ይሄ ደግሞ የነዳጅ ፍጆታችን እንዲጨምር ያደርጋል። ሌላኛው ደግሞ ዘይት ነው። የተሽከርካሪያችን አምራች ድርጅት ሪኮመንድ የሚያደርገንን ኢንጂን ኦይል በአግባቡ መጠቀም ይኖርብናል። በአግባቡ መጠቀም ብቻ ሳይሆን የአገልግሎት ጊዜውን በሚጨርስበት ጊዜ ደግሞ መቀየር ያስፈልጋል። ይህንን በማድረግ የተሽከርካሪያችን የነዳጅ ፍጆታ መቀነስ እንችላለን። ሌላኛው ደግሞ አየር ማጣሪያ፣ የተሽከርካሪያችን ኤር ክሊነር ወይ ደግሞ ዳፕራተር የምንለው ነገር ወደ ሞተር የሚገባውን አየር የሚያጣራልን ነው። ስለዚህ ይሄ ነገር ከተደፈነ፣ ከቆሸሸ፣ ካረጀ ወደ ተሽከርካሪያችን ሞተር ውስጥ የሚገባውን የአየር መጠን ይቀንሳል። እኛ ደግሞ ተሽከርካሪያችን በደንብ እንዲሄድልን ነዳጅ ጨፍለቅ ስናደርግ መኪናው አይሄድም፣ ነዳጅ ግን በጣም ይበላብናል ማለት። ስለዚህ ተሽከርካሪያችን ላይ መጠገን ያለባቸው ነገሮች፣ መቀየር ያለባቸው ነገሮች፣ ሰርቪስ መደረግ ያለባቸው ነገሮች በማድረግ የነዳጅ ፍጆታችንን መቀነስ እንችላለን። ሶስተኛው ነገር ደግሞ ተሽከርካሪያችን ላይ አላስፈላጊ ክብደቶችና አላስፈላጊ የምንጠቀማቸው ነገሮች መቀነስ ያስፈልጋል። ይሄም እንግዲህ የነዳጅ ፍጆታችን ላይ እስከ 2% ቁጠባ ሊያደርግልን ይችላል። ለምሳሌ ኤሲ ወይ ደግሞ ኤር ኮንዲሽኒንግ እንግዲህ በምንጠቀምበት ሰዓት ተሽከርካሪያችን ላይ ተጨማሪ ሎድ ነው። በተለይ ማቀዝቀዝን ስንጠቀም፣ ማቀዝቀዝን በምንጠቀምበት ጊዜ ከተሽከርካሪያችን ሞተር ጉልበት ይጠቀማል። የተወሰነ ከክራንክ ሻፍት ጋር በቤልት የሚገናኝ ያ ኤሲ ኮምፕረሰር ስላለ በሞተራችን ላይ የተወሰነ ሎድ ይኖራል። ሙቀት ግን ከተሽከርካሪው ዌስት የሚሆን ነገር ነው የምንጠቀመው። ሙቀት ያን ያክል ችግር ላይ ኖሮ ይችላል። ቅዝቃዜ የምንጠቀምበት ጊዜ ግን በተሽከርካሪያችን ሞተር ላይ ሎድ ሊኖር ይችላል ማለት። ስለዚህ ኤሲን በአግባቡ መጠቀም ያስፈልጋል። ሌላኛው ደግሞ አላስፈላጊ ጭነቶችን ማስወገድ። ለምሳሌ የተለያዩ ቦክሶች ይኖራሉ። የማያስፈልግ ስፖርት ጎማ ወይ ደግሞ የተበላሸ ከሆነ ጤነኛ ከሆነ ብንጠቀሙ ትክክል ነው። ጤነኛ ግን ካልሆነ ያንን ተሸክሞ መሄድ ራሱ ምን ማለት ነው? ተሽከርካሪያችን ላይ ሎድ ነው። የሩፍ ራክ ወይ ደግሞ የፖርቶ መጋላ የምንለው ነገር ማንጠቀምበት ከሆነ ማስወረድ ያስፈልጋል። ያ እንዴት ነው? ለምሳሌ አንደኛ ክብደት ነው፣ ሁለተኛ ደግሞ ኤሮዳይናሚክ ነው። መኪና ወደፊት የሚሄድበት ጊዜ ማለፍ ያለበትን ንፋስ ላይ ሬዚስታንስ እየፈጠረ ተሽከርካሪያችን እንዳይሄድ ያደርጋል። እኛ ደግሞ እንዲሄድልን ፈልገን ነዳጅ በምንረግጥበት ጊዜ የነዳጅ ፍጆታችን ከፍ እያለ ይሄዳል ማለት። ስለዚህ ተሽከርካሪያችን ላይ አላስፈላጊ ሎድ እና ዌይትን መቀነስ ያስፈልጋል። ሌላኛውና የመጨረሻው ነገር ደግሞ ትሪፕ ፕላኒንግ ነው። ትሪፕ ፕላኒንግ እንግዲህ ሁለት ነገሮች እናያለን። አንደኛው ምንድነው? የጋራ ተሽከርካሪ መጠቀም። ለምሳሌ 3-4 ሆነን አንዳንድ መኪና ይዘን ከምንሄድ አራታችንም ወይ ደግሞ ሶስታችንም በአንድ መኪና ሆነን መሄድ ያስፈልጋል። ከተቻለ ደግሞ የፐብሊክ ትራንስፖርቶችን መጠቀም ያስፈልጋል። ሌላኛው ደግሞ መንገድ የሚዘጋጋበት ሰዓት ላይ ተሽከርካሪን አለማሽከርከር። ለምሳሌ በጣም የተጨናነቀበት ቦታ ተሽከርካሪያችን የምናሽከረክር ከሆነ አብዛኛውን ጊዜ በከባድ ማርሽ ነው የምንሄደው። አንደኛ ማርሽ፣ ሁለተኛ ማርሽ ነው የምንሄደው ማለት ነው። የተወሰነ እንደዳን ደግሞ እንደገና ቆመን ከአንደኛ ከሁለተኛ ነው የምንነሳው። ይሄ ደግሞ የነዳጅ ፍጆታችንን ሊጨምር ይችላል ማለት። ስለዚህ ከላይ ጠቀስኩላችሁን ነገሮች በማድረግ የተሽከርካሪያችን የነዳጅ ፍጆታ መቀነስ እንችላለን። በዚሁም ግን ልነግራችሁ የፈለገው ነገር በዚህ ሶሻል ሚዲያ ፕላትፎርም ላይ አንድ አሽከርካሪ ፎሊ አድርገን እንንዳ የሚል ነገር አይቻለውና ይሄ በጣም ዊርድ ነገር ነው። ፎሊ አድርጎ መንዳት ማለት ተሽከርካሪያችን በዜሮ ማርሽ መንዳት ማለት ነው። ይሄ እንግዲህ ለከፍተኛ አደጋ ሊያጋልጠን ይችላል። ነዳጅ ቢበላ ይሻላል ተሽከርካሪያችንንም ህይወታችንም ከምናጣ ማለት። ስለዚህ እነዚህን ጥንቃቄዎች በማድረግ የተሽከርካሪያችን የነዳጅ ፍጆታ መቀነስ ይቻላል ማለት ነው።
ይሄን ለማለት ነው። አዲስ ከሆናችሁ ፎሎ አድርጉ። ሀሳብ አስተያየት፣ ጥያቄ፣ ኮሜንት ሴክሽን ላይ አስቀምጡ። ለሁሉ ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉ። ጤና ይስጥልኝ።